ሁለቱ ፌል እንዳያረግባቸው ስራውም ኦዲየንሱም ገብቶሻል። መጀመሪያ ላይ እችሊ ስትመጣ አንቺን የሚፈልግሽ ለስራ ነው፣ እኔ ደግሞ ፕራይቬት ላይፋችን ነው። ታዲያ ሰው አያውቅሽም ብትላት ሰው ማወቅ አይጠበቅበትም። የኔና ህይወት የሱ ህይወት የኔና የሱ ህይወት ነው የመጣ እኛ እንተዋወቃለን ተነጋግረን ነው። አላቅም እኔ ሲል እሷ እስከ መጨረሻ እኔ እሱና እግዚአብሔር ያውቃል እያለች ነው እስከ ዛሬ ድረስ የምትናገረው። እኛ እንተዋወቃለን፣ እኛ እንነጋገራለን፣ በውስጥ የምትለኝን ለምን ቪዲዮ ላይ አትላቸውም ብላ ነው ያለችው። ስለዚህ እነዚህ ልጆች አሁንም ተነጋግረው ከዛ ይሄን ልበልና ፊት ለፊት ላይ አንቺንም እሷንም አስወጣው ልበልና እኔና አንቺ ፕራይቬት ላይፋችንን እንጀምር የኔ ሀሳብ ነው ይመስለኛል። ከዛ ደግሞ እናንተ ታፍሩበታላችሁ። ቪዲዮ ዲኤንኤ ሲመጣ ሁለቱ ተነጋግረው ይኸው ይሉናል። እኔ ፕራንክ ነው ከተባለ ድራማ ነው ከተባለ የዝችን ልጅ ባል የልጁን አባት ማየት ፈልጋለሁ። ዲኤንኤውን ደግሞ የት ሆስፒታል እንደሆነ ምን አይነት እንደሆነ እንዴት እንደሆነ በደንብ እንዲያስቀምጡልን ኮሚኒቲ ላይ ፈልጋለሁኝ። በቃ እኔ እዚህ ላይ መጨመር የምፈልገው ይሄ ልጅ እውነት ከሆነ የዛሬ ውሳኔ ለልጅቷ ስራ ብቻ ነበር የሚፈልጋት ማለት ነው። እስከዛሬ ምንድነው ፍቅር የለበትም ማለት ነው። ፍቅር እንዴት ነው በአንድ ጊዜ በራሱ ባመጣው በራሱ እንደዚህ ባረገው ነገር አልፈልግም ብሎ የሚገፋው ለምንድን ነው? በግልጽ እኮ ብዙ ነገር መግፊያ ወይም መሰናበቻ ሊኖር ይችላል። ግን እዚህ ጋር የፈለጋት መንገድ ለስራ ነው እንጂ ለፍቅር እንዳልሆነ ነው የምረዳው ከሱ ዘንድ ማለት ነው። ሰርፕራይዝ ነው ተብሎ ከተባለ ደግሞ ሽማግሌ ነገ ሰርፕራይዝ ወይ ከነገ ወዲያ ወይ ከዛ ወዲያ በስነስርዓት ሽማግሌ ተልኮ እነጋሽዬ ቁጭ ብለው በደንብ በህዝብ ፊት ማየት ፈልጋሉ። አለበለዛ ይሄ በድራማ መልክ ነው። ስጦታ እኮ ልብን አይጠግም ማለት ስጦታ ሊያስደስትሽ ይችላል እንጂ ውስጥሽን የተሰበረው ማንነት ይጠግም። የተሰበረውን ነገር እንዴት ይመልሳል? ዲኮር ይሄ እኮ ዲኮር እኮ ነው። መስታወቱ እስቲ አውሪ። አሁን የገባሽው አስተያየት ምን አለሽ? የኔ እናት ሰላም እህቶቼ ደህና ናችሁ? እግዚአብሔር ይመስገን። አንቺ ሴትዮ የምትባይ ማለት ነው የምትገቢ ከሆነ ግቢና አውሪ፣ ያለበዛ ኮሜንት እንዳትሰጪ ብሎክ ነው ማድረግሽ። ነግሬያለሁ። እኔ የሚመስለኝ ማለት ነው ማርያምን ዲራማ እየመሰለኝ አይደለም ብሩኬ እንደሚያወራው በቃ እና ሀይሚ ማለት ነው እንደሆነ የስብር እንዳለት የሚታየው ማለት ነው ዲራማ የሚመስለኝ አይመስለኝም። እና እውነት ለመናገር ሀይሚ አይገባትም። እኔ ብዙ ጊዜ እናንተን ከስሮኛ ያዳምጣቸዋለሁ። እኛው ስራ ስለሆነ ብዙም አይመስለኝም፣ ግን ኤልፎን ታዳምጣቸዋለሁ። በዛ አስተያየት ያየሁት ነገር ቢኖር ብሩኬ እውነት ለመናገር ሀይሚ አይገባትም። የተናገረው ንግግር ሁሉ ትክክል አይመስለኝም። ሲጀመር ፍቅር እኮ ብዙ መንገድ ትሄዳላችሁ አይደለ? ብዙ መንገድ ብዙ ርቀት ይሄዳል አይደለም? ሀይሚ እኮ በማግስቱ ነው አይደለ? በማግስቱ አብረሽን ሆኚ ዲኤን ተመርምሮ እንኳን የኔ ልጅ ነው የሚባል እንኳን ቢሆን ራሱ አብረሽን እንድትሆኝ እፈልጋለሁ፣ እንድትለይኝ አልፈልግም ብሏል። በማግስቱ ደግሞ እሷ እዩ ጠራችን ብላ ወረቀት ሰጠቻት። በማግስቱም እንደዛ ደግሞ እሱ ሩም ቤት ይዟት መጣ። በእንደዛ ተጣሉ አይደለም? አሁን ለምንድን ነው በሀይሚ እንትኑ የሚዞረው ማለት ነው? አሁን ሁሉም ጥፋት እኮ ወደ ሀይሚ እየዞረ ነው ማለት ነው። ሀይሚ ነው የተጎጂ እንጂ ብሩኬ አይደለም። ሁልጊዜ ብሩኬ የሆነ ነገርን ታጠፋት አይደለም። ይሄ ስራ ሀይሚ አምጥታ ራሱ ቢሆን ይሄን እግዚአብሔርን አምላችሁ ከነ ቤተሰቦቿ ነበር እዚህ ቪዲዮ ላይ አምጥተው የሚዘቀዝቋት ማርያምን እና ማለት ነው። እናንተ ዛሬም ነገር ከጎኗ ሆኑ፣ ደግፏት፣ አበረታቷት። እኛም እንደዚህ እናበረታታለን ነው የምለው። እኔ ይሄ ነው ሀሳብ ያለኝ። ወዳቸዋለሁ ናቸው። እኔ እኮ ስራ ስለሆነ ፕራንክ ስለሆነ እንዴ ወንዱ ከሱስ ምን ይማራል? ይሄንን አያስቡም እንዴ እነሱ? እንዴ ወንዱም ነገ ተነስቶ እኮ እንደዚህ ነው የሚያደርገው። ይሄ ያየውን ነው እኮ የሚያደርገው። እኛ ይሄን ስንናገር ለምን እሱ ላይ ብቻ ለኦዲየንስ? አዎ ኦዲየንስ ጋር ፉክክር ይቅርበት በቃ። ኖ አዎ ጥፋተኛው እሱ ስለሆነ እኮ ነው። እንደዚህ ነው የምናወራው እኮ አልኩሽ እኮ ድራማውን ራሳቸው አመጡ አይደል እንዴ? አረ ተረገዘ ተባለ። በቃ ድራማውን ይዘው ነው መሄድ ያለባቸው እንጂ ኦዲየንስ እንዲህ ስላለኝ ኦዲየንስ ብዬ ነው ምን የምሰጠው? ኦዲየንስ ብዬ ነው ለእናንተ ብዬ ላ ሀቢብቲ እኔ የሚኖርልኝ ኦዲየንስ እኮ አይደለም። እኔ ነው የምኖረው ህይወቴን አይደል እንዴ? አንቺ ለእኔ ህይወት ትኖርልኛለሽ? እናቴ እንኳን ለእኔ ህይወት አትኖርልኝም። ምክንያቱም እኔ ነው የምኖረው ያንን ህይወት እንዴ። ለምንድን ነው ይሄንን ማገዝን? እኛ ይሄንን ስንናገር እኔ አሁን የከሌ ስለነሱ እንዴ መናገርም አልፈልግም። ምክንያቱም ንቄት ይሰማል
ይችላሉ። ግን ምን መሰለሽ በቃ እሱ የሚናገረውን ህዝቡ ደግሞ እዚህ ቤት ከፍቶ 200 ሰው እንዲህ ስለተባለ ነው ያደረገው አይባልም። እሷን ያመነጫጨቃት በኦዲየንሱ ምክር ለምን እንደ ሃይሚን ነው እንጂ ወደዳት እንጂ ኦዲየንስን አይደለም። ኦዲየንስ ነው እንደለሱ ህይወት የሚኖርለት እንዴ? ምንድነው እንደዚህ አይነት ነገር? እግዚአብሔርን ይሄ ነገር በጣም ነው የሚያስጠላው። እሷ ኮነች ከጎኑ ያለች እንዴ ይቅርታ ደግሞ ማለት ያለበት እሱ ነው። በቃ አትፍቷል ሳ ቢያንስ ልጅ እስከሚወለድ ድረስ ማድረግ ያለበት እሷ ናት እኮ እሱም ማናት ሃይሚን ትሪት ማድረግ ያለበት እሱ። በቃ ሰው ጥፋተኛ ነህ ከተባለ አላጠፋውም ብሎናል። አላጠፋም ብለን ስንል ሌላ ነገር አየን። አሁንም አላጠፋም ስንል ሌላ ነገር አየን። አሁንም አላጠፋም ስንል ሆቴል ውስጥ አየን። እሺ ጥፋት አይደለም ብለን ስንል እንደ እኛም እኮ ተናደናል እኮ አይደለም። አጠገቡ ያለችው ትንሽ ልጅ እንዴት አርጋ ስትመን ከባድ እኮ ነው። እየሰደበሽ እያመናነጨቀሽ ከፈለግሽ መኝ ካልፈለግሽ ተይው አይልም እኮ። አጠፋ የተባለ ሰው አላጠፋውም ወይም አጥፍቻለሁ ነው። እንደዛ አይደለም። መለማመጥ፣ መለመን፣ እሷን ማባበል አለበት። ካልሆነ ለምንድን ነው በዚህ ደረጃ እሷ ላይ ሄደው? ድራማስ ቢሆን ምንድን ነው የሚያስተምረው? ያጠፋ ሰው ይሳደባል ነው ወይስ ያጠፋ ሰው ይለማመጣል፣ ሰዎችን ይንከባከባል ነው? እንዴ ይሄን ነገር ማስተካከል አለባቸው። እነሱም ቢሆን የሚሰራውን ስራ ማወቅ አለባቸው። እንዴ እኛ ደግሞ ደደቦች አይደለንም። ደደብ አድርገው ነው የሚገምቱን። ከነሱ ያነሰ ትምህርት ቤት ከነሱ ያነሰ ኑሮ አይደለም። አረብ ሀገር የሚኖር ስንት ሰው ነው? አረብ ሀገር እኮ ዩኒቨርሲቲ ተመርቆ አረብ ሀገር የሚሰራ ስንት ሰው ዩኒቨርሲቲ ጨርሶ ስራ ይዞ እንደገና ከሀገር ቤት ይሻላል ብሎ ስንት ልጆች ስንት ህይወት የተከፈለበት። ለምንድን ነው በዚህ ልክ ንቀት የሚያሳዩት ለሰውስ? እንዴ እኛ አናመዛዝንም እንዴ? አናቅም እንዴ? እንዴ በጣም ብዙ የምናውቃቸው ነገሮች አሉ፣ ግን የማንናገራቸው በጣም ብዙ ያወቅናቸው ያየናቸው ነገር አለ በዚህ 2 ዓመት፣ ግን ልንናገራቸው ማንፈልገው። ዛሬ ግን ፈንድቶ እዚህ ጋር ስለደረሰና ስለመጣ ነው እንደዚህ። እኔ ገብቻ አላቅም፣ ቲክቶክም መግባትም አልፈልግም። ስራዬም አይደለ ሰዓትም የለኝ። ስራ ላይ ሆኜ ነው እያያችሁኝ ነው። ግን ለነሱና ለነሱ ፍቅር ብቻ ስል ነበር የምገባው። እነሱን አይቼ ብቻ ለመውጣት ጌምም ሲጫወቱ እነሱን ብቻ ብዬ አሁንም እዚህ የምገባው ለእነሱና ለእነሱ ብቻ። እኔ ተለያይተው ማየትም ማሰብም አልፈልግም። ግን የሚያሳዩት ነገር በጣም ነው የሚያሳዝነው። እች ልጅ ስትገፋ በዚህ ደረጃ ደግሞ ቁጭ ብዬ በለው አንተ ጥሩ ልጅ ነህ፣ አንተ የሴት ልጅ ነህ። እኔ የሴት ልጅ ነኝ። እኔ ራሴን አከብራለሁ። እኔ ወንድሜን አከብራለሁ። እኔ ልጄን አከብራለሁ። እሱም እንደሚያከብራ ማክበር አለበት። ነገ እችን ልጅ ሌላ ቦታስ ቢሆን ቢሄድ ሰው ተከትሎ ወይ የሆነ ሰው ጋር ይቀነዋል? እንዲህ የወደደችው እያከበረችው ሌላ ግንኙነት አይኑራቸው። አታሳዝንም? አብረውስ ቢኖሩ ይሄን ያህል ንቀት ማሳየት አለበት? ቀጥሉበት። ደግሞ አልፈልግም በሴት የሚለው ከዚህ በላይ እሷ የምታነበው የምን ይመስለዋል? ቆይ እኔ ምንም የእሱ ሀሳብ እኮ አጠገቡ ስላለች ሴት አትመስለውም እንዴ? ማየት አውሪ የኔ እናት እስቲ አውሪ አንዴ። አሁን እሺ እኔ እንደ ሀሳብ ምንድነው መናገር የምፈልገው? እውነት ነው ቅመሜ እንደተጎዳች ሁላችንም እናውቃለን። ማን ጥፋተኛ ማን በደለኛ እንደሆነ ማለት ነው። ግን እዚህ ጋር ሁሉ ጊዜ እሱን እያነሳን ባወራን ቁጥር ለምንድን ነው እሱ ራሱን ከፍ እንዳረግ እያደረግን ነው የምናወራው ማለት ነው። ዛሬ ራሱ ሂጂልኝ ውጭልኝ ምናምን ከህይወቴ ውጭ ሲላት ለምንድን ነው ተመልካቹን ለእኛ ነው አቴንሽን እየሳበ ያለው ማለት ነው። እሱ እንደተፈላጊ ከሱ ውጭ ሰው እንደሌለ እያደረገ ነው የሚያስበው። ስለዚህ እሱን ንቀን ብንተወው ልጅቷን አፕሪሼት ብናረጋት ብናበረታታት የተሻለ ሀሳብ ነው ብዬ አስባለሁ። ለምን እኛ እኮ የምንናገረው እኮ እንዳላወቅን እንዳይመስለው እናውቃለን ነው እንጂ እኮ ለእሱ እንትን ብለን አይደለም። ልክ ናት፣ እውነቷን ነው። ግን ትጨርሳ እንዴ? ቆይ እሺ፣ ይቅርታ ገን ስላባረጥኩ እና እኔ ሀሳቤ አሁን ስለሱ ያደረገውን ያጠፋውን ነገር ሁሉም ሰው ኦዲየንሱም ሆነ ሁሉም የቅርብ ጓደኞቹ ማንም ያውቃል ማለት ነው። እና እዚህ ጋር ሁሉ ጊዜ ስለሱ ባናወራ ንቀን ብንተወው እህታችንን
እንወዳታለን፣ እናከብራታለን። እሱንም እንወደዋለን እሷን እስከተረዳ ድረስ። እኔ ማንም ጥላቻም የለብኝም። ቅመምን በጣም እወዳታለሁ፣ በጣም አከብራታለሁኝ እና ሁሉም ሰው በቻናልም ሆነ በሀሳብም እየተረዳዳን አይዞሽ፣ ጠንካራ ነሽ፣ ጎበዝ ነሽ ብለን ብናበረታታት። ለምን እዚህ ጋር መሀልዬ ለሱ ሊነገረው ይገባል። እሱ እኛን ደደቦች ናቸው፣ አያውቁም፣ አያስተውሉም። እኔ የምናገረው እኔ ከነሱ ስለምበልጥ ምንም አያውቁም፣ ኩሽና ነው የሚሰሩት ወይም ደግሞ የማያውቁበት ቦታ ነው ያሉት፣ እኔም ብቻ ነው ብሎ እንዳያስብ ምን እያደረገ እንደሆነ ማወቅ መቻል አለበት። እንዳየ ነው እንዳገናዘ